ሴት ምናምን ቤታ መሰግናለሁ እንደናንተ ሴት ቀለሻል በዚህ እድሜሽ እንደናንተ ሴት ነው ቀባዣሪ ስብስብ ልክስክስ እና ሸርሙጣ ሴት ልደግፍልሽ ነው እንዴ ምን እያለች ነው ቤታ ሸርሙጣ ሴት ሰፖርት እናርግ እያለች ነው ቻሽቀባጭ ምን አጥላታለሁ ትሰራለች አይንን ይሆናል እኔ ስሙ እንደገና ነግራችኋለሁ እኔ የፈለገ አንዴ ስሙኝ ጋር ይቅርታ አድርጉልኝ የፈለገ ይምጣ የፈለገ ይሁን እኔ ስሙ አንዴ ሚኪ አንዴ አምና ፐርፌክት እኔ ፐርፌክት አይደለሁም ብዙ ኃጢአት መሰራ ሰው ነኝ ግን I'm never gonna support by what I do እሺ however from what I see with this type of shit አንድ ሴት ልጅ ተነስታ ፋሚሊን ላሳድ ነው ብላ እግሯን ከከፈተች ሸሌ ከሆነች it doesn't make it right እንዴ ምን መሰለ ወንድማችን ሜቢ እንዳጠቃላይ ተናግረ ከሆነ which is wrong but እኔ ዱባይ ሄጃለሁ አበሻ ለብቻው የሚሸረሙጥበት ቦታ አለ እንደዝና እዚህ ጋር እንዲህ ተብሎ የሚደረግ አለ ነገር ግን ሸርሙጣ ግን ለንደንም አለ አሜሪካንም አለ ሁሉም ሀገር አለ ገባምል አማራጭ ይያላቸው ለንደን ላይ አሁን ልሸረሙጥ የሚያስብል ምንም ነገር የለም መስራት ትችላለህ ግን መስራት ተው ጋምብል ቤት እየተቀመጡ ሀብታሞች እየፈለጉ እቃቸውን ሽጠው የሚተዳደሩ እዚህ ለንደን ላይ አሉ እነሱ አማራጭ አጥተው ነው ለሁሉም ሸርሙጣ እኮ ስትታገል ስላናደደችኝ ነው yes ሸርሙጣ ይለያያል በተለያየ ሪዝን የገባ ነገር ግን ይሄ የድሎት ምን አገባኝ ምናምን ብለው እዚህ ሽርሙጥና ላይ የሚገቡትን እቃወማለሁ ነገር ግን በተለያየ ችግር እንዳለችው የእህቶቻችን በተለያየ ስፔሻሊ ኢትዮጵያ ውስጥ ያሉ ሱዳን ላይ የተለያየ መውጫም አትችልበት አማራጩ ይሄ ብቻ ሆኖ የተጠቀሙ እነሱን አልቃወማቸውም ቢኮዝ ህይወትን ለማትረፍ ምንም ነገር ውስጥ ልገባ ትችላለህ ነገር ግን አማራጭ ይያላቸው እዛ ዱባይ እሷ አሁን የሰው ቤት ሰራተኛ ነኝ ብላለች እንደዛ መስራት ስለማይፈልጉ ማዲያም እየጠራችን ከምሰራ ብለው እቂታቸውን ሰቅለው ሙሟቸውን እየሸጡ የሚኖሩ አሉ ለነሱ ልታገልላቸው አልችልም ቢኮዝ ሰው ቤት መስራት ስለማትፈልግ እቋን ቸርችራ እግዚአብሔሯን እንዳላየ ሆና የምትኖር አለች መለየት አለበት እነዛን እኔ አጥብቄ እቃወማለሁ ገባ እቃን ሽጠን መኖርና ክብርን ይዘን መኖር ይለያያል አንተ የተቃወምከው እነሱን እንደሆነ ይገባኛል እኔም ዱባይ ሄጄ አወሾክት ይሄ ቦታ እንዲህ ነው ተብለው በማታ ሊትራሊ ቆመዋል በቃ ቆመዋል ገባምል እስቲ ስንቶቹ ሳናቅም እንደ ከኢትዮጵያ የሀብታም ልጅ ነው ለምን አትወጭም አትገቢም እባላለሁ ብለው ሽርሙጥና ውስጥ የገቡ እኮ አለ እንደዚህ አሁን እነዚህን ላዝንላቸው ነው ግራ ገብቷት የገባለች አውቃ ለገባች ግን እቋን የምቸረችር ሴት ላዝንላት አልችልም ዱባይ ምናልባትም ግማሽ በግማሽ በሚባሉ አውቀው የገቡ ዱባይ እሷ እንደምትሰራው ለምን ማዳም ቤት አትሰራ ምን አታነው መንገድ ላይ እስከምንታወቅ ድረስ ቦታ ተሰጥቶን እስከምንቀመጥ ድረስ ዱባይ አይቼ በጣም አዝኜ ነው የመጣሁት ምናልባት ያንን አይተ ሊሆን ይችላል እንደ ሁሉም ከተናገርክ ሁሌ ስትገባ ከሚነዘንዙ እኔ የዛኔ ማልፈልገውን ነገር ስላየው ኢሞሽናሎዬ እንደ ሁሉም ዱባይ ብዬ ከጠራው ይቅርታ አድርጉልኝ ደግሞ እንደዛ ብጠራም ለምሳሌ አሁን ለንደን መተ አይተህ እነዚህ ዱባይ ያሉ ለንደን ላይ ሸርሙጣ ናቸው ብትል እኔ ስላልሆንኩ አይቆረቁረኝም ነገር ግን እንደ ሁሉም መናገራችንም አንዳንድ ቦታ ሄጄ እንደዚህ አይነት አየው ወይ ጉድ ለንደን ላይ እንዲህ አይነትም አለ እንዴ ብለህ መናገር ትችላለህ ግን እንደ ሁሉም ስትል ሁሉንም ሴት ስለሚጠራ ያንን አጥራለን ሌላ ነገር ነው ደግሞ ለክፋት እንዳልተናገር ከአንዳንድ ጊዜ የሆነ ነገር ሲኖር እኝኝ የሚሉት ነገር አለ ዱባይ እኔም ሄጄ ሾክዶኛለሁ አንተ ያየውን አይቼ ስለዚህ እን ስለተናገርክ እየተከተሉ ቢሰድቡ በስድብ ይሄ አለቃ ለመሆን የሚሞክሩ የሚሰማቸው የለም ግን አንተ የተናገርከው ልክ እንደ ኃጢአት አስመስለው እየተከተሉ የሚሰድቡ ከሆነ ያየው ነው እኔም ሄጄ ሾክዶኛለሁ እዚህ ቦታ ተብሎ ቦታ ተሰጥቷቸው ኢትዮጵያኖች እዚህ ጋር ነው የሚሸረሙት ታወሾክድ ስለዚህ እንደሙሉ ከተናገርክ ኦኬ እኔ ስመጣ ያየሁት ነገር ስላልጠበቅኩኝ ለምን ማዳም ቤት ተቃጥለው የሚኖሩ አሉ ይያሉ እንደ ሲባል እኮ እነዛ ውስጥ የሚሰሩት ደውል ቢ ሁሉም ሰው እንደዛ የሚሰሩ ይመስላቸዋልና ስማቸው ስለሚጠፋ አጥራልን
በናይስ ወይ ጥሩ እዛ ውስጥ የሚገቡት ግን በምን እንደሆነ ታውቃለህ ወይ ብላ ሽርሙጥና ለታበረታታ ስለ አልሰማትም። እኔ ኧረ ማንም አይሰማትም። ማንም አይሰማትም። በእናትሽ ማንም እንዴ እኛ እኮ ልጆች መጥተው አልቅሰው እዛ ማስተናገድ ትሰራላችሁ ብለው አምጥተዋቸው 2 ከባህር ዳር ልጆች እኔ ጋር መጥተው አልቅሰዋል። በውስጥ ተጽፎልኝ ምንድነው ስላቸው ሰው ቤት ትሰራላችሁ ብለው አምጥተውን ካፌ ውስጥ ሺሻ ቤት ውስጥ ከዛ ማታ ሊሞቱ አንድ ቀን ከቀራቸው አረቦች ጋር ትተኛላችሁ አሉን። እንዲህ ከማረቅ ወደ ሀገሬ ትመልሰኝ ብለው የመጡ እኔ ጋር አሉ። ስንት ፋይት ተደበላልቀን። ስለዚህ እንዲህ አይነት አማራጭ ካጡ አሁን እነዚህ ልጆች መሄጃ የሚነግሩት ሰው ካጡ ወይ ብዙ ብር ከቤተሰብ ወስደው ነው የመጡት ሊገቡበት ይችላሉ። አሁን ሚዲያ አለ እግዚአብሔር ይመስገን። በውስጥም ጽፈው ተጋግጠውም ቢሆን እራሳቸውን ለማዳን ይመጣሉ። ይሄን እንደ ወንድ ነው ብለህ መቃወም እኮ መብት ነው። መቃወም ትችላለህ። ለሸርሙጣ ሊያግዝ የሚመጣ ከሆነ ራሷ ሸርሙጣ ናት። አንድ ሴት ማለት ነው አሁን እንደ ሴትነት ስናወራ ማለት ነው አንድ ሴት ተነስታ ማለት ነው ህይወቴንም ቀይሬ ውጭ ሀገር ወይ አረብ ሀገር ሄጄ ህይወቴን ምቀይረው ስጋዬን ሽጬ ነው ብላ አንድ ሴት አላማው አድርጋ ተነስታ ይሄንን ነገር የምታረግ ሴት አለች ነው የምትሉት? ላይክ አሁን ለምሳሌ እኔ የራሴ የሆነች የግሌ ጓደኛ ማለት ነው ቻይና ሀገር በስራ በትምህርቷ ትሄጃለች ተብላ ተወስዳ እዛ ብዙ ነገር አድርገዋት በስንት መከራ ያስመጣናት አለ። አንድ ሲቀጥል ደግሞ ማለት ነው ማንኛውም ሴት ተነስታ ማለት ነው ዛሬ ስጋ በቃ እኔ የምኖረው ስጋዬን ሽጬ ነው ብላ የምትነሳ ሴት አይመስለኝም። እዛ ነገር ውስጥ ደግሞ ከገባሽ ደግሞ ለመውጣትም ደግሞ ሰው ያስፈልግሻል። አንዳንድ ነገር ላይ ለመውጣት ሰው ያስፈልግሻል። ያንን ነገር ደግሞ እንዴት ነው ይሄንን ነገር አውጡኝ ብዬ ለሰውስ የምናገረው? ምን ሰርተሽ ነው ከምን ላውጣሽ እንኳን ብሎ አይ ስጋዬን እየሸጥኩ ስለሆነ ከዛ ላይ አስወጡኝ ማለት ራሱ ያ ራሱ ሼም ይመስለኛል እኔ ሳስት ነው። እና እንደዚህ ደግሞ ተሰርቀውም የሚሄዱ ተታለውም የሚሄዱ ሰዎች አሉ። ለምሳሌ እነሱን እኮ አይደለም የምንቃወመው እኔ የምቃወመው በእንደዚህ አይነት በሮንግ ነገር የወሰዷቸው መውጫቸው የገቡ በሪዝን ገባይ ሱዳን በረሃ ውስጥ ሄደሽ የተለያየ የማትወጭበት ነገር ውስጥ ወጥተሽ ስጋቸውን ተጠቅመው ላለፉ ሰዎች እኔ አንድም ሊወቀሱም አይገባም። ግን ይሄ ድሎት ሰው ቤት ከምሰራ ኖ ራሴን ሽጬ እኖራለሁ ብለው ለገቡት ግን እዚህ ለንደን ሀገር ቁጭ ብለው አሜሪካ ቁጭ ብለው የተለያየ ሀገር ቁጭ ብለው እንደ አማራጭ እዚህ ነገር ውስጥ የገቡትን ነው እንጂ የምቃወመው ከአቅማቸው ይሄ ነገርኩሽ። አሁን እነዚህ ልጆች እኔ ጋር ባይመጡ እኮ ገብተዋል ሽርሙጥና ውስጥ ነገ እነሱም አብረው ሸርሙጣ ነው የሚባሉት። ከሀገራቸው ሲወጡ ግን ሰው ቤት ልሰራ ብለው ነው የመጡት። አማራጭ ሳይኖራቸው ይገባሉ። እንደዚህ አይነት ሰዎች ኦፍኮርስ ምንም አማራጭ የላቸውም። ኤንድ ኦፍ ዘ ዴይ አንድ ቀን ሲችሉ ይወጡበታል። መንገድ አይጠበቅብሽም። ንስሐሽን ገብተሽ እግዚአብሔር የገባሽበትን ሰው መርምሮ ያውቃል። እግዚአብሔርን መዋሸታችን ምንም ብትዋሽኝ እነዛን ሰዎች ኦፍኮርስ አማራጭ ያጡትን ግን እንደ አማራጭ ይዘው የገቡትን ነው እኔ የምቃወሙ። እንዴ ዱባይ ብትሄጂ እኮ አዲስ እግዚአብሔርን ራስሽን ነው የሚያምሽ። ታመሽ ነው የምትመጪው። አስወ እኔ አማራጭ አጥተው እያላቸው እዚህ ለንደን አለ እኮ እያልኩሽ ነው። አዲስ ቁማር ቤት ሄደውልሽ ዝነጥ ይሉና ጋምብል ትልቅ ጋምብል ቤት አለ ዝነጥ ብለው ሄዱልሽና የሚጫወተውን ደና ብር የሚመዘውን አውቀው እዛ ጋር እንደ ትንሽ እንደሚጫወት መስለው ስልክ ቁጥር ሰጥተው እኛ እኮ ስለያዝናቸው ነው። የኔ ፍሬንዶች ወንዶች እዛ ይሄዱ ስለ ሮማ እንደውም ተናገሪ ብለውኛል። ገባሽ? በእንደዚህ አሁን ለንደን ሀገር ቁጭ ብለሽ በጥቁር ከፈለሽ ወረቀት ከሌለሽ መስራት ትችያለሽ። ኢቭን ወረቀት እንደ ኤክስኪውዝ አይቆጠርም። ሰው እነዚህ አይነት ሰዎች ኢዚ መኒ ራሷን ሽጣ መኖር የምትፈልግ ስታይ ታዲያ አትናደጅም? እኔ የምቃጠለው በእነሱ እንጂ ማዳም ቤት አልሰራም ብላ የገባች ካለ ዱባይ ውስጥ ያችን እቃወማታለሁ። ቢኮዝ ዱባይ ስትመጣ ልትሰራ ነው የመጣችው። ካፌ ብለው አምጥተው ሽርሙጥና የሚያሰሯቸውን አማራጭ የሚነግሩት አጥተው መውጫ መግቢያቸውን አፍነው ለገቡ አሁንም ለእነሱ ድምፅ ሆንላቸዋለሁ። ግን አውቃ ለገባች ሴት ግን ምን አድርገው ነው የገቡት? ያች ልጅ እኮ ገብታ እንዲህ ነው ያልከው ብላ ስትል አናዳይ ነው። እሱም ደግሞ እንደ አጠቃላይ ተናገርኩ ይቅርታ ጠይቅ። እንደዛ ያለ አይመስለኝም። ሻርኮ አለ በአጠቃላይ እኔም እኮ ለዛ ነው ደንግጬ በአጠቃላይ ያለ መስለኝ። ብዙ ማዳም ቤት ምናምን የሚሰሩ ጥሩ ጥሩ ልጆች አሉ በጣም ብዙ እና እነሱን እንትን ያለ መስሎኝ ነበር። እሱ አይደለም እንደዚህ እኔ በደረሰብኝ ሁኔታ ነው ምናምን ነው ያለው። ሻርኮ
ሮሜ ጠይቀችን መልስ ምን ነበረ? እንደገና ድገም እስቲ አንዴ። ሮሚን ጠይቂው። ሁሉንም ነው ወይ ካልክ ስህተት ነው ሰምተለው አልሰማችም። አሁን ስለመጣ ግን አሁን ቤታ ስታስቢው እንደ ሴትነት ማለት ነው ይሄንን ነገር እንግዲህ በተለያየ አሁን ለምሳሌ አንዳንድ ሴቶች ራሳቸውን የሚሸጡት አሁን ለምሳሌ አንዳንድ ጊዜ ወንድ በጣም ይጨቁናቸውና ወይ በቤተሰብ ከተደፈሩ ወይ በወንድ ከተደፈሩ ምናምን ነገር ራሳቸውን በቃ ይሄ ማለት የወንድ ልጅን ጭካኔ አንዳንድ ጊዜ ሴት ልጅ ራሱ መረዳት ሳትችል እንደዚህ አይነት ላይፍ ውስጥ ትገባለች። ላይክ ኢዚ መኒ ብላ ራሷን የምትሸጥ ሴት የሆነ ብቻ የሆነ ምክንያት አላት። ሴት ልጅ ይሄንን ነገር የመረጠችበት ሁሉ ጊዜ ይሄም የሆነ ምክንያት አላት ብዬ ነው ማስበው ማለት ነው። ምክንያቱም አንዳንድ ጊዜ እንደዚህ ቀርበሽ እንኳን አሁን እኔ ማቀው አለ ስትጠይቂ ምናምን ነገር ብር እንኳን ራሱ ያላቸው እንደዚህ አይነት ነገር የሚያደርጉ ላይክ በቃ ወንድ ልጅ አንድ ጊዜ በወንድ ልጅ የተሰበሩ አሉ፣ በቤተሰብ የተደፈሩ አሉ፣ ወይ በጎረቤት የተደፈሩ ለሁለት የተደፈሩ ሰዎች ብዙ ጊዜ ካየሻቸው እንደዚህ አይነት ነገር ውስጥ ሲገቡ ለበቀል ነው ላይክ እንጂ በስነ ስርዓቱ ስራዬ ብላ አይ በቃ እኔ ይሄ ነው የሚያዋጣኝ ብላ የምትገባ አይመስለኝም። እኔ ሴት ልጅ እንደዚህ አይነት ላይፍ ውስጥ ላይክ እኔ እንደዛ ብዬ ነው ማስበው ላይክ ይሄ አንቺ ምክንያቱም በጣም ከባድ ነው። የማትወጂውን ወንድ እንኳን የማትወጂው ወንድ ጋር እንኳን መተኛት እንዴት እንደሚቀፍሽ አስቢ። እንኳን አይደለም ቀርቶ ከተለያየ ወንድ ጋር ለብር እንዴት ትተኛለሽ አስበሻል? የሆነ ምክንያት አላት። ሴት ልጅ ይሄን ነገር ስትመርጥ የሆነ ምክንያት አላት። በቃ ውስጧ ያቆሸሻት ወይም ደግሞ ልቧ የተሰበረ ሴት ትመስለኛለች እንደዚህ አይነት ነገር ውስጥ የምትገባ ማለት ነው። እነዚህ ማህበረሰብ ኦኬ እሺ፣ ሁለታችሁ ከስር ያላችሁት በሉና ሌላ ሰው አናስገባም። ጠቅለል እናርገው። ብቻ የአንድ ነገር ተናግሬ ልሏችሁ ከቅርታ ጋር እንዴስ? እሺ አይ ቆይ ከስር ያሉትን እነሙ ያውሩና ይቅርታ ጋይስ፣ ግን እንዳልኩኝ ነው አይደል? ሁሉንም ሰው አላልኩኝም፣ አሁንም አላልኩኝም። ከሰማችሁ ሰማችሁ፣ ግን ካልሰማችሁ አኬብሊ help you too much። ሁሉንም of course አላልኩኝም። ያልኩትም I don't know how many times I got to say this። እናንተ ሁላችሁንም አይደለም፣ ሁላችሁም ደግሞ ብሎ ከተሰማችሁ ይቅርታ በላችሁና ኢዚ አድርጎ ሻርኮ ሰው አይረዳም። ገባክ? አንዳንድ ሰው አይረዳም። Bro, I just told y'all, bro. I never said all of you. I know you, bro. I know you, but tell her it's not all. በቃ ምንም ይቅርታ ምንበት ነገር የለም። እናንተ ደንቆሮ ሆናችሁ ካልገባችሁ የእናንተ ጉዳይ ነው እንዴ። እናንተ ሸሌ ካልሆናችሁ አንድ ሰው ሸሌ ይሄ እቺ ሴትዮ ሸሌ ብዬ ካወራው ሸሌ ካልሆናችሁ አይመለከታችሁም። ለምን የምትናደዱት እንዴ? ሰው ስማችሁን ጠርቶ ካላወራባችሁ ለምንድን ነው እናንተ የምትሉት? ሰው ቲክቶክ ላይ አወራ ብላችሁ ተፋ ሸሌ ካልሆናችሁ እና አያገባችሁም። በቃ እናንተን አይመለከታችሁም። ዱባይ ሄዳችሁ በስነ ስርዓት የምትሰሩ ከሆነ አያገባችሁም። እንዴ እኔ የማወራው ወሬ አያገባችሁም። እናንተን አይነካም። በቃ በግድ ይንካኝ እኮ እያላችሁ እኮ ነው። ሸሌውም ሸሌ ያልሆነውም መጥቶ እኮ እየለፈለፈብኝ እኮ ነው እንዴ። በቃ እሺ፣ እሙ ከስር ያላችሁት አዲስ የገባችሁ ጥያቄ ያላችሁ ለሱ እንትን ከማለቴ በፊት ጥያቄ ያላችሁ ገብታችሁ ጸጥ ብላችሁ ተቀመጣችሁ። እንዴት ናችሁ? ቤታዬ ሰላም ናቸው አለን። እንዴት ነሽ? እግዚአብሔር ይመስገን። እኔ የምኖረው ያው ዱባይ ነው፣ ግን እንደዚህ ዌተር የሚሰሩ ፍሬንዶች አሉ ዱባይ ላይ። ግን እሱ እንዳለ አይደለም አጠቃላይ አይደለም ብሎኛል፣ ግን መልሶልኛል። ግን አንድ ቤት ሜቢ አጋጥሞት ሊሆን ይችላል። ዌተር ኢቭን ደሞዙ ራሱ የላቸውም። እውነቴን ነው። የሚጠቀሙት በቲፕ ነው። እሱ እንዳለ ደግሞ ሌላ ነገር የሚሰራበት ቤትም አይደለም። ሜቢ አንድ ቤት አጋጥሞት ሊሆን ይችላል። 1000 ብር ወይም ደግሞ 500 ብር ነው የሚካፈላቸው በወር ራሱ ማለት ነው። እና በቲፕ ነው የሚኖሩት፣ ክለብ ውስጥ የሚሰሩት። እኔ እውነቴን ነው የምልሽ በጣም ብዙ ፍሬንዶች አሉኝ። እኔ ሌላ ስራ ላይ ነው የሚሰራ ቲንክ እና አባቴ አንተ እንዳልክና እንዳሰብከው አይደሉም ሁሉም። ኢቨን ምንም ነገር የላቸውም፣ አይኖራቸውም። ገባ? ቋሚ ብር ራሱ የላቸውም። በሚያገኙት ከስተመር ትሪት አድርጎት
እዛ ውስጥ በሚያገኙት ቲፕ ነው ራሱ የሚኖሩት። ግን አጠቃላይ ነው። በፊትም ልጅቷ እንዳለችው በፊትም እንደዚህ አይነት ነገር ስታወራ ክለብ የሚሰሩ ልጆች ምናምን ብሎ ሲያወራ ምናምን እንደዚህ ሰምቻለሁ። እና ክለብ የሚሰሩ ሁሉም አይደሉም። አንዳንድ ቦታ ደግሞ ሊኖር ይችላልን እንደዚህ ሀሳብ እንዳይኖርብህ አንዳንድ ቦታ ብለህ ብታወራ እኔ እምላችሁ ከጠፋ ይቅርታ። እሺ ለሱ ጥያቄ ሁላችሁም ትልልቅ ሰው ናችሁ። የራሳችሁን ሀሳብ ነው የምትናገሩት። ለተናገራችሁት ነገር ሁላችሁም ኃላፊነት የምትወስዱበትን የራሳችሁን ሀሳብ ስለሆነ ምንም ችግር የለውም። ይቅርታ አያስፈልግም። እኔ አንድ ነገር ምልሽ ግን ቆይ ዱባይ ሁሉም ሸርሙጣ ሊሆን እንደማይችል ደደብ ያልተማረ ደንቆር እንኳን ያውቃል አይደል እንዴ? እንደው አምጦት እንኳን ቢናገር ኢሞሽናል ሆኖ በምን መስፈርት ነው? የኛ እህቶች አሉ፣ እኔ አክስቶቼ ልጆች እዛ አሉ፣ የጎረቤት ልጆች አሉ በእንደዚህ ስራ እንደሚሰሩ ማንም ያውቃል። እዚህ ፊት ለፊት መጥተው እየሰሩ ከኛ ጋር የሚውሉ ልጆች አሉ አይደል እንዴ? በምን ታምር ማንም ዳም የሆነ ሰው ዱባይ ውስጥ ሁሉም ይሰራል ብሎ ሊያምን የሚችል የለም። እኛ እንዳበሻ እልህኛ ነን። እንዳበሻ እልህኛ ስለሆነን እንጂ አሁን ልጁ የተናገረው ወደ ክፋት ወስዶ አንድ ልጅም ታስታወሽ ከዱባይ ሄዳ ኢንተርቪው ላይ እንደዚህ አይነት ንግግር የተናገረች ነበር። እኛ ፎቶዋን ወስደን እኔ ብርጅስተን ምናምን ሆነን ቅጥቅጥ አድርገናት ይቅርታ እንድጠይቅ ያደረግናል። ግን እኔ የምለው አሁን ልጁ ኦኬ ኢሞሽናልም ሆኖ ያልጠበቀውን ነገር አይቶ ዱባይ የሚኖሩ እንዲህ ናቸው ካለ በቃ የቃላት ግድፈት ነው፣ ይቅርታ መጠየቅ ነው፣ ይቅርታ ይጠይቃል። ግን አንቺ አሁን ኤክስፕሌ መተህ የኔ ጓደኞች እንዲያሉ እንዲያደረጉ ስትይ ኦፍኮርስ ዱባይ ውስጥ በንጹህ ላባቸው የሚተዳደሩ ሜቢ 99 እንደው ቢባል እንደዚህ 1% የሚሆነው ነው እኮ የሚያስቸግረው እንጂ እኛ ሀበሻ እኮ የታወቀ ነው። እኛ ሀበሻ ስለሆነን ነው ይሄን ነገር ኤግዛጀሬት የምናደርገው እኮ። ቻይና አለ፣ ህንዱም አለ፣ ሁሉም ጋር አለ እኮ። ኢቭን እዚህ ሆላንድ ሀገር ብትመጪ 8ኛው ሺህ ነው የሚመስልሽ ላይሰንስ አውጥተው በስነ ስርዓት አንድ ቀይ መብራት የሚባል ሰፈር በር ላይ ቆመው ላይሰንስ አውጥተው ስማቸውን ጽፈው ይሄን ስራ እንደ ስራ የሚተዳደሩ ላይሰንስ አውጥተው በየ6 ወሩ ኤችአይቪ ቼክ ይደረጋሉ ምናምን። እግዚኦ ማረና ክርስቶስ የምትይበት ሀገር አለ እኮ እዚህ ኢሮፕ። ግን ምንድነው እሱ እንደ ስህተት ተሳስቶ ይሄን ነገር ተናግሮ ከሆነ በቃ ወንድማችን ይሄ ያልከው ነገር አስቀይሞናል፣ እሱም ተናገረ፣ ሁሉንም ልል አልችልም ማለት ከዛ እንፍታው አይደል እንዴ? ክርር አድርጎ በሄደበት ቦታ እየተሳደቡ ድጋሚ እንዲሳደብ ማድረግ ጥሩ አይደለም። እግዚአብሔርን በቃ አንድ ወንድ ልጅ አምልጦ ተናገረ፣ እንደገና ሴቶች እየተሰበሰቡ በግድ ነኝ ለማለት ነው እንዴ እየተከተሉ ኤቭሪዴይ ያንን ነገር ማድረግ አለባቸው? እላፉት እንዴ! ምን ጉድ ነው? ያንን ነው ያለው። ዳሰማ የመጨረሻዋ ተናገሪ እሙዬ። እናመሰግናለን እሙዬ። ቴንኩ። የመጨረሻ አንቺ ነሽ፣ ሀሳብሽን ተናገሪ። አንድ አይነት ሀሳብ ነው ያለሽ? ደህና ነን። እሺ ቀጥይ። የተለየ ሀሳብ ነው መቼስ የምታመጪው? እሺ በሜሪ እስማማለሁ፣ ግን ሻሩካን አልሰማውም። አሁን ገና ነው መስማቴ። ብዙ ጊዜ ላይ ቲክቶክ ላይ የለው። ሁሉም ሴቶች አንድ አይደሉም እንዳላችሁ፣ ግን ቦታዎች ደግሞ አለ። ላይክ አዲስ አበባ ላይ ሰራተኛ ሰፈር የሚባል እና ዱባይ ላይ ደግሞ ፍሪጅ መራና አልበራ የሚባል ሰፈር አለ። እንደዚህ አይነት ስራ የሚሰራ ቦታዎች አናቤልዬ፣ በቃ እንደውም ምን እናደርጋለን መሰላችሁ? እኔ አሁን ኢትዮጵያ ከ1 ወር በኋላ ሄዳለሁ። ከዛ በኋላ ዱባይ ለ1 ሳምንት መጣና እናንተ ጸባይ ያለኝ የምትሉ ሴቶች በሙሉ እስቲ አዝናኑኝ። በቃ ለ1 ሳምንት ሙሉ ነው የምሰራው። በቃ ለ1 ሳምንት ከጸባይኛ ዱባይ ሴት ጋር አዝናናና ጸባይን ትቀይሩልኛላችሁ። ሮማንዬ እንዳለችም ካስከፋችሁ እናንተ በጣም የምትሰሩ እንደዚህ ሸሌነት ያሌለባችሁ ሴቶች ከከፋችሁ እኔ የምለው ነገር በጣም ማለት ቦታዎች አሉ ወንድሜ። እኔ የምለው ነገር በጣም የሚሰማ ነገር ስለሆነ ካስከፋችሁ የኔ ቆንጆች ይቅርታ አድርጉልኝ። እሺ ጸባይ አፕሪሺየት ቦዲ ጸባይ ያላችሁ ዱባይ ሴቶች እኔ ካስከፋችሁ እኔ ያልኩት ነገር ይሄን ያህል ከጎዳችሁ
ናይት ቡት አም ሶ ሶሪ ጋይስ ወይ እንደዚህ ማለት ክበርልኝ። በቃ ይሄን ነው የሚያስፈልገው። በቃ ቴንኪው ክበርልኝ የኔ አባት። በቃ ይሄንን ነው የምትፈልጉት አይደል? በቃ ይቅርታ ብሏቸዋል። ብዛው ሌላችሁ ምንም ልትናደዱ አይሰማም እያልኩ አይደለም። እኔም በደፈናው መጥቶ ለንደን ላይ እንደዚህ አይቶ ቢናገር እኔ አይደለሁም እንዴት እኔን ጨምሮ ይጨቀፈልቀኛል? ትክክለኛ ጥያቄ ነው። ግን እዛ ውስጥ የገቡት ወዶ አይደለም። እነሱን አትናገር አትችሉም ማለት ነው። ወዶ የሚገቡትም አሉ። በነገራችን ላይ ዱባይ ላይ ሎሪያ አዩ ወደ 5 ዓመት ነው። ግን ወዶ የሚገቡት አሉ። በጓደኛ በሺሻ ተጠምዶ የሚገቡት አሉ። ቦታዎች አሉ። አሁን ላይክ ፍሪጅ ምራ አልበረሃ ላይ አንቺ ራስ ኖርማል ሰው ወደ ብትሄጂ የሚጠራው በቃ አንድ አርጎ ነው። ምክንያቱም ስራቸው ቆሻሻ ስለሆኑ ነው። በማታ ላይ ወንድ ጎትቶ ማስገባት ነው። ጥጅና እግር እያላቸው መሰርቶ መብላት እያወቁ ማለት ነው። በእነሱ ምክንያት ነው እኛ አሁን እዚህ የምንሰደበው። እኔ ዱባይ ነው ግን እንደዚህ አይነት እንኳን ስራ ለራሴ ጊዜ የለኝ፣ ለጸጉሬ እንኳን ጊዜ የሌለኝ ሰው ነኝ። ግን ኦፍኮርስ እናንተ እንኳን ውጭ ናቸው። እኛ እዚህ ዱባይ ውስጥ ሆነን እንደዚህ ቦታ ስንሄድ ሁሉም ሰው አንድ ሆነ ነው የምንታየው። ምን የመሳሰሉ ጤናማ እጅና እግር ኖሮ እንኳን ጠርጎ ሽንት በጠርጎ መስራት እየቻሉ ቁጭ ብሎ ሺሻቸውን እየቀሙ በቃ ፓኪስታን እንደዚህ ጎትቶ የሚያስገቡ ወንዶች ሴቶች አሉ። ኦፍኮርስ እዚጋ ግን እኛን የምናየው ግን ሁሉ አንድ አይደለም። ደግሞ ለፍታ ደክማ የምትሰራም አለች። ግን በዛ ላይ ብዙ ጊዜ የሚያስቸግሩ ሴቶቹ እነዚህ ወረቀት የሌሉት ናቸው። ወረቀት የሌሉት ባላለ ጣላ መጠጥ ይሄ ድራፍት ይመስለኛል። እነዚህ ነገሮች ናቸውና አሁን ፍሪጅ ሜራ ብትሄዱ ኢቨን አዲስ አንቺ ስታወሪ ፈልጎ ያገባ ነው ብዙ ጊዜ ፈልጎ የገቡታሉ። በቃ ላይክ ሰው ቤት ተከብኖ ስለሚሰሩ ማውጣት ስለማይቻል አንድ ጀዛ ቤት ሲወጡ አንድ ጓደኛው ይዛ ትሄዳለች። ይሄን ተቀምሳለች። አሁን ያለ መሰለሽ እናቱ አሁን አንቺ ቦታ ራሱ መጥቀስሽ ራሱ ምንም ቦታ መጥቀሱና ኮዱና ቦታ ነው ያ ቦታ እኔ እዚህ ነኝ። አንቺ ዱባይ ላይ ካሎሽ ያቃሉ ዱባይ ሴቶች ያቃሉ ቦታውን ራሱ መጥቀሱ ምንም አያስፈልግም ልልሽ ነው። እንደዚህ ያስፈልጋል። እኛ እኮ ዶላ ቦታ ለን ያለ ነው ያስፈልጋል። ቦታው ተጠቀሰ አልታ ማለት አሁን አንቺ እህቶች ከእንደዚህ አይነት ነገር እንዲወጡ አይደለም። ለምን ደብቃለሁ? እኛ እኮ ሌላ ቦታ ነው ያለ ነው። ለምሳሌ አንቺ እዛ ቦታ ላይ የተቀመጡ ሴቶች እንዳለ ፈልገው እያላችሁ የምትሳደቡት አሉ፣ ብዙዎች አሉ። ግን ቦታዎች አሉ። አይሆንልሽ አይደለም። እኔ እኮ ጉሮሮሽን እንድታጸጂ ሳይሆን እኔ የምልሽ አሁን ለምሳሌ አሁን አንቺ ያልሽበት ቦታ ይኸውልሽ እናቱ አዳምጪ። አንቺ ያልሽበት ቦታ ላይ ፈልገውም ሳይፈልጉም የገቡ ሰዎች አሉ አይደለ? ሁሉ የነገርኩት ያለው ስድብ አይደለም። እኔ ቆንጆ ለስድብ አልገባው ለማስረዳት ነው። ሁሉም ፈልገው አይደለም የገቡት። ሁሉም ግማሹ ማንም ካላለ ሁሉም ስትያለሽ የማይፈልጉት ደግሞ ቦታው ሲነገርባቸው የማይፈልጉት ደግሞ ለማይፈልጉት ደግሞ ይኸውልሽ እዚህ ነገሩ እኮ የነገርኩት ነው። ሁሉም ሰው አይደለም ያልኩት እንዳልካሩክ ሁሉ አንድ አይደለም። ኦፍ ኮርስ አንድ አይደለም። ግን ቦታ ደግሞ ስትናገሪ አሁን ለምሳሌ እኔ ሳልፈልግ ከገባው እዛ ቦታውን ከነቀበሌው ለምን ትናገሪያለሽ? ያስፈልጋል ብዬ አላስብም። እኔ ሳስበው ማለት ነው። ገብቶሻል? ለምን ትፈሪያለሽ? ቦታው ቢጠቀስ የሚሰራ ጓደኛ አሉሽ? ለምን ትፈሪያለሽ? የሚሰሩ ጓደኛ አሉ ዋዩ ስኬር ማይፈልጉ አሉ እያልሽ አይደል? ነው ሳይፈልጉት አይደል? ነው ለምን ስማችን ከሁሉ አንድ እየጠፋን ነው። ግን ቦታው አናቤል አንዴ አዲስ አንቺ እየሄድሽ ትሸጫለሽ ወይ እየሸጥሽ ነው ማለት ነው? እኔ አንቺን አሳይሻለሁ ምን እንደሚሰራ። በጣም እግዚአብሔር እጅን ባርኮ የሰጠኝ ባለሙያ ነኝ። እሺ በቃ እነሱ ደግሞ ዕቃቸውን ስለማረከላቸው ነው የሚሰሩት። እንኳን ሰሩ ለም ቦታ የማይፈልጉ ሴቶችም እንዳሉ አሁን የማይፈልጉ ሴቶች ካሉ አንቺ ምን አባሽ ቦታ ግዴታ ቁጥር ልትናገሪ ነው እንዴ? አምና ቤተሰብ ጋር አልገባውም። አሁን እኮ አንቺ እኮ የሚገቡ ሰዎች አሉ ሳይፈልጉ የሚገቡ እህቶቻችን ላይ ራሱ ለምንድን ነው ቦታ የምትናገሪው ነው?
እናገራለሁ ግጥም አድርገህ እኔ ስሜ እየጠፋ ነው። Why are you scared when I call the place? Why are you scared? Are you the one? Jesus Christ. አንቺ ራስሽ ትሰሪያለሽ እንደ እናት አርስም ካልተጠራ ሁላችንም እኮ አንድ ላይ የተተሳደበን ነው። እናንተ ብቻ እኮ ላይ ብላ ያለ ብዙ ቦታ እነ ሮሚ አያውቁትም፣ ቤታ አያውቁትም። ብዙ ቦታ ነው ስለማናት ሁሉንም እኮ እየተሳደብኩ አይደለም ማለት አይደል እንዴ? ግን አንቺ አሁን ስላላዳመጥሽኝ እኮ ነው። ምናልባት የሆነ ሌላ ጥላቻ ኖሮ ግን ስላላዳመጥሽኝ ነው። በሰሚ የማይፈልጉ እህቶች እስካሉ ድረስ ቦታ ስትናገሪ ደግሞ ማለት ነው እዛ ጋር አሁንም እኮ ማስረዳት የፈለኩት ቦታዎች አሉ። እኛ የምንኖርበት ቦታና ሌሎች የምንኖርበት እንደ ፊያሳ በቃ ሰራተኛ ሰፈር እንደሚጠራ ቦታ አለ። እንደዚህ አይነት የሚሰራ did I say oh I didn't say it. I just trying to say the place. ማርጌ ቦታውን ስትጠሪ የሚገቡ ሰዎች አሉ ነው እየተባቻለች። አንቺ ግን አሁን እዚህ ጋር ወይኔ ምን ሆነሽ ነው? በእናትሽ ቆይ ምን ሆነሽ ነው? አንቺን አይደለም እባክሽን አቦ አንቺን አይደለም እኔ ነው። ግን አንቺ ግን ይኸውልሽ ምን አለ እንዴ ኖ አንቺ እኮ እዚህ ጋር እኛ እኮ ሌላ ቦታ ሆነ እየተሰደበ ነው። ቦታዎችን ይስደቡ ኦፍ ኮርስ እኔ እኮ ቃውማለሁ። እዚህ ጋር መስራት እየቻሉ ብዙዎች አሉ። ኖ ስሚ ሌላ ጊዜሽ ማለት ነው ይኸውልሽ ስሙን ለማጥራትና ይኸውልሽ ሁሉም ሰው እንደዛ አይደለም እየተባለ ነው እየተወራ አይደለ? አንቺም ደግሞ የራስሽን ነገር ለማውራት ነው የመጣሽው አይደል? ስታወሪ ሰዎች ነው እንጂ ስለሰም ምን አትወራሽ። ኧረ በእናትሽ ምን ሆነሽ ነው? ላውራበት እንዴ ተባልኩኝ አይደል? የራሴን እያወራሁት ነው። ቦታዎቹ ግዴታ መናገር አለብኝ። ስለዚህ ሁሉም ሰው ስም አይጠራ። ኦፍ ኮርስ ብዙዎች አሉ የሰው ቤት እየሰሩ 24 እንደ ኦሎሞስ 16 ሰዓት የሚሰሩት አሉ። ግን ሁሉ በጀበላ ነው የሚጠራው። ዱባይ ሴት how come? ስለዚህ ማስረዳት ነው። yes ዱባይ ቦታዎች አሉ። እውነት ነው። አንዳንዶቹ ተቸግሮ ይገቡታል። አንዳንዶቹ ደግሞ ይሄ የሰው ቤት አልሰራም ያሉ ጎበዝ። አሁን ይኸውልሽ እንደዛ ስትይ እኮ እኔ የምረዳሻለሁ። ግን አሁን አንቺ ቦታውን እንደዚህ መጥፎ ነገር ነው የምልሽ። ሁለታችሁንም ያስማማ ልንገራችሁ። አዲስዬ ይሄ ቦታው የምትጠራው ቦታ እኔ እነዛ ልጆች ያመጧቸው ቦታ ነው። ምን አሉ እነዚህ ልጆች እውቀት ቢኖራቸው ኖሮ ገና እዚህ ያለችው ሰፈር ቢሆን ይዘዋቸው አመጡ። ስለዚህ ስራ እንደሆነ ያውቁት ነበረ። ዱባይ የሚኖር ሰው ቢያቅ ለዚህ ቦታ ነው ቢሉ ይሄ ቦታ ሊትራሊ እንደዚህ አይነት ስራ የሚሰራ ቦታ ስለሆነ ልጅቷ አይጠራችሁ እንጂ ጸጥ ያለ አይደለም። ለምሳሌ አሁን እኛ ሰፈር 7ኛ ካሳንቺስ ይባላል። ግን ያ ቦታ ይሄ እንደዚህ ሁሉ የሚሰራ ነው አይደለም። ይሄ ግን እሷ አይጠራችሁ ቦታ ሞስቶቡ የሚሰራበት ቦታ ስለሆነ ነው ቦታውን የጠራችሁ እንጂ ይሄ በቃ 90% በሚባለው ሽሻ ቤት ስራ ነው የሚሰራበት። ስሙን ራሱ ስጠራው አወቅኩት ልጆቹ ሲናገሩ። እግዚአብሔር ምስክር ቦታው አሁን ሳይፈልጉ የገቡ ሰዎች ምናምን ነገር አሉ አይደል? አሁን ለምሳሌ ሳይፈልጉ የሚገቡና አስፈልገው የገቡን ሰዎች አንድ ላይ የምን ቦታ ምንም አልጠቀስኩም። ቦታውን እየጠቀስኩት ነው ያለሁት። ግን አልተረዳሽም። እንደሩም በቃ ስለቶችሽ ፈልገውና ሳይፈልጉ ያልኩ አሁን ኖ አንቺ እኮ አታውቂም። ስለ ዱባይ የሚኖሩ ሰው እኛ ነው የምናውቀው ምን አይነት ግድፍ እንደምናሳልፈው። እዚህ ጋር ደግሞ የሸሌ ጠበቃ ነሽ ላላችሁኝ፣ አዎ እንደውም የሸሌ ጠበቃ ነኝ። ምን ታዲያ አንቺም አላለሽም በራስሽ ሁን ካልሽ ሁኚ። ኦፍ ኮርስ አንቺን አላወራሽም። እኔ ኮሜንት ነው እያወራ ያለሁት። የሸሌ ጠበቃ ኦሮሚ ልክ ናት። እዛ ጋር ቦታዎች አሉ። ቦታዎቹ ላይ እንደ ቺቺኒያ እና አዲስ አበባ ላይ ብዙ ቦታዎች እንደዛ ናቸው። እነዚህ 3 ቦታዎች አልበረሃ፣ ፍሪ ጁሜራ ቶታሊ ማታ ላይ ብትሄዱ yes ቆሞ ነው እንደ ሺሻ እያስጨሱ ቆሞ ነው ወንዶች። በዛ ላይ ፓኪስታኒ ኢንዲያ ነው ለ20 ብር የሚጎትቱ ሰርቶም መብላት እየቻሉ በቃ አሁን አንቺ እንኳን ብትሄጂ መንገድ ላይ እዛ ሰፈር ብትሄጂ አንቺ ራሱ እንደነሱ ነው የምትጠሩ። አንቺ አካባቢ ነው የምትኖሪው? እንዴት አወቅሽ? ኖ አመነድ እዛ ለዛ እኮ እያስረዳሁሽ እኮ ነው። ቦታዎች እየነገርኩሽ ለዛ ነው። ሁሉም ሰው አንድ አይደለም። አንቺ ማለት ላይክ ወንዶች ቢሆኑ ያው ሄደው ነው ያው ዱባይ ነው መሰለኝ የሚኖረው። አንቺ እንኳን እኔ አንቺ አውቀሽ ኖ አዲስ ሰይ አንቺ ሴት ሆነሽ እንዴት ነው እነዚህ ቦታ ያወቅሽ? በናም ነው ማቀው ብዙ አመት ቆይቻለሁ። Why you know about this places though? Like I'm so confused. Like you why can't I know? It's like being in any city and knowing where the spots are. That's probably what it is. Thank you, Michael. Yeah.
ስትናገሪ like ማስጠቆም ምን እኔ እኮ ግራ ገባኝ። Why you scared when I tell the place? Are you the one or do you have some people there doing some shit? ለምንድን ነው የምትፈሪው? አትፍሪ። አዲስ በቃ ዝም በይ። አዲስ ይታት በቃ ዝም በይ። ለምን ትፈሪያለሽ? ቦታዎች እኮ ማለት ከሁሉም አንቺ ብትሄጂ ቃለ መግዛት ብትሄጂ ብዙ ጊዜ የኢትዮጵያ ዕቃ የሚገዛው እዛ ሰፈር ነው። እዛ ብትሄጂ ስምሽ ራሱ መንገድ ላይ ሲያል አንቺ እንደነሱ ነው የሚያረጉሽ። If I lie, they can tell down. What did you say, Mimi? I say, oh, ይሄ ርዕስ እንዝጋው በቃ። ሻርኮ already sorry ብሏል። በቃ ነገሩን እንዝጋው። like ርዕሱ ይዘጋ በቃ። It's not big. Like, sorry, Betaye, just like it's emotionally like እና ይቅርታ ጋይሶች እና ይሄ ነገር የሚሰራው አለ ወዶም ሳይሆን ጠልቶ I don't know ግን ይሄ ነገር በጣም ይሰራል። አንድ ነገር ልበል ይቅርታ አረቢያው ይቅርታ አንድ ነገር ልበል መሰላችሁ ሴቶች አንድ ነገር እናንተ ማወቅ ያለባችሁ ወንድ የሚከበረው በኪሱ ነው። እናንተ የምትከበሩት ደግሞ ከኪስ አጠገብ ያለው ዳቦ ናት። እሺ አንተ ደግሞ እና በቃ ላይ ዳቦአችን ማክበር አለባችሁ። ወንዱ ቀኑም ላይፉን በሙሉ ለፍቶ ሰርቶ እንደ ሀብታም ለመሆን እንደሚጥረው እናንተ ደግሞ ዳቦአችሁን ደብቃችሁ ለባላችሁ ብቻ ለማሳየት መጣር አለባችሁ። በቃ ዋናው እዚህ ሀገር እንደው ማለት ነው አንድ ወንድ የፈለገ ሀገር ብትሄዱ ባላችሁ የእናንተን የሴትነታችሁን እንትን አይሰረቅባችሁ። የፈለገ ደሃ ብትሆኑ የፈለገ ሀብታም ብትሆኑ ዳቦ ነው። ገባችሁ? እና ቴክ ኬር ኦፍ ኢት። ዝም ብላችሁ ለብር ብላችሁ አትስጡ። ኢትስ ኦኬ። ደሃ ዳቦ አሁንም ቢሆንም እኮ ብዙዎች አሉ እንኳን ለራሳቸው ጊዜ የሌሉት አሉ። ለራሳቸው እንኳን ለራሳቸው ለጽና ጊዜ የሌሉት አሉ። እንኳን እንደዚህ ምንም አይኖርሽ። ኢትስ ኦኬ። ዋናው ሴት ልጅ ዋናው የፈለገ ለምን ደሃ ውጪ የምትኖሪ አይሆንም። ዋናው ዳቦሽን ቴክ ኬር ካረግሽና በስነ ስርዓት ዝም ብሎ ለብርና ለምድረ አረብ ዝም ብሎ እንዲያራብሽ ካልሰጠሽ ትከበሪያለሽ። ዋናው ሞታሎ ቢላ አንገቴ ላይ ይሁን እንጂ እኮ ለዚህ ሀገር ወንዶች ኖ ዌይ እንደዚህ ነገር የለም። ለዚህ ሀገር ወንድ ምናምን የለም። እኔ ባለትዳር ነኝ ይሰማል። እኔ ያየሁትኝ እዛ ዱባይ ላይ ያየው ቪዲዮ አለ። ደግሞ ነገ እንዳዞሩ ቪዲዮ ስላለ ነው ቪዲዮ ያየሁት። እንደዚህ አፋቸው ላይ እንትን እያሉ በብዙ ገንዘብ ሲሰጧቸው አይቻሉ። ይሄንን እኛም ሰምተናል። በቲቪ ሰምተናል። ሚኪ ያውቃል። ይሄን ነገር ሚኪ ያውቃል። በቲቪ ሰምተናል። ፖርታ ነው የሚባለው። አፋቸው ውስጥ ካካ እያደረጉ ፖርታ ተበች አላየውም። ሚኪ two girls in the cup